ያለ ነው የገባሃል መሰለኝ። ሰውየው እባብ ነው እያለ ማለትማ ከዚህ በፊት ሞቷል ከተባለበት ሁለቴ እንደ እባብ አፈርልሶ የተነሳ ሰው ለሱ ችግር የለው። እንደ እባብ ጭንቅላቱን ቀጥቅጬ ምላሱን ቆርጬ ስለምገለው በየትም አባቱ አፈርልሶ መነሳት አይችልም። ብቻ ተመልሶ እንዳይነቃ ተጠንቀቅ። ለሱ እንኳን አታስብ። እኔ የገደልኩት ሰው እንኳን እዚህ ሲኦልም አይነቃ። ትንሽ እየጎረርካል መሰለ። ስራዬን ስለማውቀው ነው፣ ጉራ አይደለም። ለማንኛውም አሁን ጭቅጭቁን ትተን ስራችን ላይ ብናተኩር ይሻላል። ይቻላል። ፎቶውን ይዛችሁታል? ይዘናል። ያው እንግዲህ አደራህን ለምታየው ነው። በስነ ስርዓት እንደምሰራው ተስፋ አደርጋለሁ። ችግር የለውም። በቃ ስራው እንደተጠናቀቀ ቁጠር። በድጋሚ ልንገር፣ ምንም አይነት ስህተት አልፈልግም። ብቻ አንተ አንዳንድ መረጃዎችን በመስጠት ተባበረኝ እንጂ ችግር የለውም። ለሱ አታስብ፣ እደውላለሁ። አሁንም እንግዲህ ሚኪ በጣም በሚያሳዝን ነገር ለብሩክ እንግዲህ የሚገልለትን ሰውዬ ብቻ ገመል የሚያክል ሰውዬ እንግዲህ አምጥቶ ብሩክን እንዲገልለት እየገዛው ይገኛል ማለት ነው። በጣም በሚያሳዝን ነገር ዛሬም አላረፈ። ዛሬም ካለበት ከበፊቱ ክፋቱ ከበፊቱ መጥፎነቱ ዛሬም እየተቀየረ አይደለም ማለት ነው ሚኪ። ብሩክ ደግሞ ይሄንን ነገር የተዘጋጀለትን ምንም ነገር አላወቅም። ይቅርታ እንደጠየቀውና አሁን ተሻሽሏል የድሮ ሰው እንዳልሆነና በአሁን ሰዓት ጥሩ አስተሳሰብ እንዳለው አድርጎ ነው ራሱን ያሰበው ማለት ነው። ግን በጣም በሚያሳዝን ነገር በኋላ ሚኪ ከጀርባው የሞቱን ጉድጓድ እየቆፈረለት መሆኑን ምንም ነገር ያወቀው የለም ማለት ነው። እንግዲህ ወይዘሮ ተርሲስም በጣም በሚያሳዝን ነገር ብሩክን በጣም እንደምትወዳና እንደምታፈቅረው ትናንትና እንግዲህ ያየን እንገኛለን። ምክንያቱም ሚጣየን በጣም እየተንከባከባትና እንደዚሁም ደግሞ ቅፍ የኔ ቆንጆ ብትሞችብኝስ እያለ ምናምን ነገር እንግዲህ የሚጣይን በጣም በእህትነት በጣም እንደሚወዳትና እንደሚያከብራት አይተናል ማለት ነው። በዚህ አጋጣሚ እንግዲህ ተርሲስ በጣም በንዴትና በቅናት ቦግ ብላ ትገኛለች ማለት ነው። እንግዲህ ሚኪ የብሩክን ልጅ በጣም በእያታለለ አባቱን እንዲጣላና ከአባቱ እንዲሸሽ እያደረገ ይገኛል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። መልካምነት ለራስ ነው። ለኔ የምታደርጉልኝ መልካምነት ለእናንተም ይከፈላችኋልና እስከዛን ድረስ ግን ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንግዲህ ጀላችሁ የመጣው ድራማ እኔ ተማርኩበትን እናንተም ትማሩበታላችሁ በማለት ጀላችሁ ከች ብያለሁ ማለት ነው። ቤተሰቦቼ እንደምትማሩበት ተስፋ አለኝ እላለሁ። ቤተሰብ እንግዲህ በጣም በሚያሳዝን ነገር ሚኪ አሁንም የግድያውን ሀሳብ አልተወም ማለት ነው። ብሩክን ይቅርታ ጠይቆት እንግዲህ እንዲያምኖ ካደረገ በኋላ አሁንም በድጋሚ በጣም በሚያሳዝን ነገር እንዲገል እንግዲህ በጣም የሚያሳዝን ነገር ማለት ነው። አሁንም ከኋላ ብሩክን እንዲገልለት በእንግዲህ ጓደኛውን በፍጹም እኔ አንተን አላምንም አንተ ሁሌ እኔን እንትን እንዳልክ ነው እኔን እንዳስፎገርክና ወይንም ደግሞ ያሰብኩት ሀሳብ እንዳይሳካ የምታደርገኝ አንተ ነህ። አሁን ግን መጨረስ ያለብኝ ካንተ ውጪ ሌላ ሰው ገዝቼ ነው በማለት እንግዲህ ሌላ ሰው ገዝቶ ብሩክን ለማስገደል ደፋ ቀና እያለ ይገኛል ማለት ነው። ገዳዩም ተገኝቷል በነገራችን ላይ እኔ ምን የሚያክል ማለት ነው ገመል የሚያክል ሰው አግኝቷል ማለት ነው። ግን ለዛ ለሰውዬ ምንድነው ያለው እንግዲህ ጓደኛው እኔ ነገር ያለው ይሄ ሰውዬ በትንሽ ነገር የሚሞት አይደለም እሱ የእባብ ነፍስ ነው ያዘው። እንደ እባብ ነፍስ ሰው ሲገለው የሚያሳዝነው ነገር ስንት ጊዜ ከሞት ቀስቅሶ ተነስቷልና አሁንም በድጋሚ እንዳይነሳ ማድረግ አለብክ እያለ ይገኛል ማለት ነው። በፍጹም እኔ የሰው አገዳደል እንትና ልምዱ ስላለኝ ምንም ነገር እንዳታስብ ምንም ነገር የሚያሳስብክ ነገር የለም እኔ ማደርገውን አድርጌ እገለዋለሁ በማለት እንግዲህ አስወግደዋለሁ በማለት ያው ተስማምተዋል ማለት ነው። እንደው ብቻ አላቅም እንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው። ይሄው ለሚኪያውን በአሁን ሰዓት ለሀብትና ለንብረቱ ብቻ ነው ደፋ ቀና ያለው ማለት ነው። በጣም የሚያሳዝነው ነገር ግን እስካሁን ድረስ ምንም ነገር ያወቀችው ነገር የለም ተርሲስ ምንም ነገር የነቃችሁ ማለት ነው። ግን የቅናት መንፈስ ሲሰማት እንዴት ነው የሚቀናው እንዴ? አንደኛ ነገር እኮ እኔ ባለ ትዳር ነኝ ምን እያደረኩ ነው እያለች ትገኛለች ማለት ነው።
ሰላም ዛሬ አሁን 22 ነው ያለው። ዛሬ 22 እና ቤተሰቦች የምንላችሁ ፈልጌ መሰላችሁ እንግዲህ እያስመሰለና ይገኛል ማለት ነው። አሁንም ጭራሹኑ ከነ ቤተሰቦቹ ከነ ኮቶቱ መጥቶብኛል ምንድነው የማደርገው እያለ ሚኪ እንግዲህ በአሁን ሰዓት እንትና ለማሳጣት የማያደርገው ጥረት የለም ማለት ነው። እንግዲህ ማንን እንትና ለማስገደል ማለት ነው። በጣም የሚያሳዝን ነገር ማለት ነው። ቤተሰቦቼ ብቻ ምን ልላችሁ ፈልጌ መሰላችሁ ሚኪ የሚባለው ሰውዬ በጣም አስመሳይና እንደዚሁም ደግሞ ውስጡን ብዙ ነገር የሚሰራ ማለት ነው። እንግዲህ የቡሩክ ቤተሰቦችን ቤታቸው ተቃጥሏል ማለት ነው። ቤቱ ደግሞ የተቃጠለበት ምክንያት በሻማ ነው ማለት ነው። ሚጣ ሻማ ለኮሳ ከቤት ውስጥ ወጥታ እንግዲህ በዛን የተነሳ ነው ቤቱ የተቃጠለው ማለት ነው። እንግዲህ ተርሲስ ምንድን ያለችው የብዙ ቤት መቃጠል እኮ የሚቃጠለው በሻማ ነው። ሻማ ስላሌለ ነው። ሻማ እየለኮሱ እየረሱ እየሄዱ ነው። ከዛ ነው ቤቱ እየተቃጠለ ያለ። ብዙ ሰዎች ቤት እንደዚህ በዚህ የተነሳ ነው ቤታቸውን ያጡት በማለት እንግዲህ ስትናገር እሷም እንግዲህ አስታውሳ ሻማ ቤት ውስጥ እንደረሳችና ቤት ውስጥ ሻማ እንደረሳችና በጣም በሚያሳዝን ነገር ረስታ ከቤት ውስጥ ወጥታ በሻማው ቤት ውስጥ ሻማው እንደሆነ እንዳቃጠለ ሁሉ ነገር አውቃለች ማለት ነው። ብቻ በጣም ነው የሚያሳዝነው ቤተሰቦቼ በጣም ነው። ምክንያቱም በአሁን ሰዓት በጣም የሚጣይ እያለቀሰ ትገኛለች ማለት ነው። ምክንያቱም ሰፈሩ እንዳለ የብዙ ሰው ቤት ተጎድቷል። ይብን እስከ 3 ቤት ተቃጥሏል ማለት ነው። ይሄ ሁላ ለምን በሚጣ የተነሳ ነው ማለት ነው። የማንም ሰው አውቃ ይሄንን ነገር ባታደርግም በአሁን ሰዓት ግን እየተጸጸተችና እያለቀሰ ትገኛለች ማለት ነው። የሚጣዬ እኔ እውነቴን ነው በጣም ያዘንኳችሁ ቤተሰብ። በዚህ አጋጣሚ ከድራማም በሆን ብዙ ነገር ስለምንማር ራሳችሁን እንድትጠብቁ ፈልጋለሁ። ሻማ ምናምን በጥንቃቄ ማድረግ አለባችሁ ማለት ነው ስትለኩሱ። አብዛኛ ክርስቲያኖች ለመስዋዕት ሻማ እናበራለን፣ ግን ደግሞ ትልቅ ያለ ሰሃን አድርጉ ማለት ነው። ቢወርቅም እዛ ሰሃኑ ላይ ስለሚወርቅ ባንስ ሊጠፋም ይችላል። እንደዛ አይነት ነገር ማለት ነው እና ብታደርጉ እንደዛ ነው። ሁለተኛ ነገር ደግሞ ፕላስቲክ ላይ ባትጠቀሙ በጣም አሪፍ ነው ማለት ነው። ፕላስቲክ ጉዳት ያመጣል። ፕላስቲክ ለምን ፕላስቲኩ ላይ ሲወድቅ ፕላስቲኩ ስለሚሟሟ ከዛን እሱ ችግር ላይ ስለሚያመጣ ምን ማድረግ አለባችሁ እንትን ላይ አድርጉ ማለት ነው። ይሄ ምን ነበረ ስሙ ፕላስቲክ ላይ ማድረግ የለባችሁም ብዬላችኋለሁ ማለት ነው። ቤተሰቦቼ የኔ ውዶች የኔ እንትኖች ለምን ከድራማ በሆን ብዙ ነገር ስለምንማር ነው። አስተማሪ ነው። ምክንያቱም እንማራለን ማንማር እንዳይመስላችሁ ማለት ነው። እንማራለን ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ በጣም እንግዲህ የሚያሳዝን ነገር አሁንም እንግዲህ ልጁን የራሱን ልጅ እንደ ጠላት እንዲሆነው እያደረገ ይገኛል ማለት ነው። በጣም ነው የሚያሳዝነው። እውነቴን ነው የምላችሁ ማለት ነው። ምክንያት የራሱ ልጅ እንግዲህ አባታችሁ አይወዳችሁም። አባታችሁን ለእናንተ ትልቅ ቦታ የለውም። ምንም ነገር ነው ለእናንተ ምንም ቦታ የለውም በማለት እንግዲህ ልጁን የራሱን ልጅ እንዲጠላው እያደረገው ይገኛል ማለት ነው። እንግዲህ ፈጣሪ ልቦና ይስጠው። ምን ይባላል? ሌላ የምንለው ነገር የለም። ሚኪ እንግዲህ በጣም ብዙ ስራ እየሰራ ይገኛል ማለት ነው። እሷ ግን እስካሁን ድረስ ምንም ነገር የነቃችበት ነገር የለም። ምንም ነገር የገባት ነገር የለም። ይሄ ክፋቱ ለሷ ምንም ነገር የታያት ነገር የለም። ቀስ ብሎ እንደሚታያት ተስፋ አደርጋለሁ ብዬ አስባለሁ ማለት ነው። ቤተሰቦቼ እንግዲህ ከእውነቴን ነው የምላችሁ ብሩክ በጣም ነው የሚያሳዝነው። በጣም ጥሩ ሰው ነው። በጣም መልካም ሰው ነው። ለሰው ልጅ ትልቅ ቦታ ያለው ሰው ነው። ገባችሁ አይደለም? እንደዚህ እንዲሆን መሆን የለበትም ብዬ የማስብ ልጅ ነኝ። ግን ያው ምን ያደርጋል ከመጥፎ ሰዎች ጋር ስትገናኙ በተለያየ ነገር ተጠልፋችሁ ስለምትወርቁ ይሄው መከራና ስቃዩን እያየ ይገኛል ማለት ነው። አባባ እንግዲህ እዛ ቤት ውስጥ ሲገቡ ለካ እዚህ ቤት ውስጥ ነበር እንዴ ብሩክ የሚኖረው ሲሉ ወደዚህ ቤት ነበር የሚኖረው ሲላቸው እንግዲህ ወይኔ ያንን የመሰለ ልጄ እንዴት እዚህ ቤት እንድቀመጥ እኔ ፈቀርኩለት። ምክንያቱም እኛ እዛ ኮተት ውስጥ ስናስቀምጠው እዚህ ቤት መጥቶ ይሄንን የመሰለ ቤት ኖሮት ምናምን እናንተ እኮ ምንም ነገር ስለማታውቁ ነው። ብታውቁ ኖሮ እኮ እንደዛ አታደርጉም ነበር እያለች ነበረ ማለት ነው። እና ቤተሰቦቼ ለማንኛውም ፈጣሪ ለሁሉም ነገር ልቦና ይስጠን። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ።
ላይክ ሼር አድርጉኝ ማለት ነው። ቅንነት ለራስ ነው፣ መልካምነት ለራስ ነው። ለኔ የምታደርጉልኝ መልካምነት ለእናንተም በራችሁን እያንኳኳ መጥቶ መልካምነት ይሰራላችኋል። መልካም ቆይታ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።